ኢዜ ምን አይነት ፔናልቲ ነው የምትመታው? ምን አይነት ፔናልቲ ነው የምትመታው? ኢዜ ወይኔ አንጀቴ ተቃጠለ። አረርኩኝ ጀማው ይመር ወይኔ ኢዜ ወይኔ ጋቢ ምን አይነት በራስ መተማመን ማጣት ነው? እንደዚህ ፔናልቲ ትመታለህ? በእናትህ ማጋደሽ አመቱን ሙሉ እንደዚህ ታግለህ እዚህ ደርሰህ እንዲው አራረርኩኝ ጀማው ተቃጠልኩኝ። ምን አይነት ድክመት ነው? ምን ኢዚ ካንተ አልጠብቅም። ምሪ ነው ብላችሁ ማንም ተጫዋች ያንን ኳስ ቢስተው ማለት ነው ችግር የለብኝም። ኢዚ ግን ካንተ በእንደዚህ አይነት ሁኔታ እንደዚህ አይነት የደከመ ፔናልቲ እንደዚህ ወረደ ፔናልቲ ወይኔ መንደድ ወይኔ መንደድ እኔ አረርኩኝ። እኔ ተቃጠልኩኝ ጀማው። ተረጋግቻለሁ። በቃ በደንብ ተረጋግቻለሁ። ግን ዩሴል ማለት ነው ላሽ ሳንሸነፍ ሁሉ ጊዜ ስንመጣ ማለት ነው ጭራሽ ኤክስፔክት አላደረኩትም ይሄንን ዋንጫ ማለት ነው። ብንበለውም ባንበለውም ማለት ነው የማያውቁት ሀገር አይናፍቅም አይደል የሚባለው። ሻምፒዮንስ ሊግ ይሄን ያህልም ኤክስፔክት አላደረኩትም ነበር። ግን በዛም በዚህ መልኩ ፍጻሜ ደርሰናል። እስከዚህ ድረስ ከመጣ አይቀር ግን በባሌም በቦሌ ዋንጫ እናጠው። ከምሬ ነው የምላችሁ። ቅድምም ብዬዋለሁ። ሐራምን ቦል በሉት የሰፈር ጨዋታን በሉት ይሄን ዋንጫ ማጣት የለብንም። ከምር ፋሚሊ ጭራሽ ማጣት የለብንም። የቲማችን ስፕሪት የአርቴታ ተጋዳይነት በቃ ሞዶ አርቴታ ለምን ታውቃላችሁ? ቲሙን የሚያሰለጥነው እንዳሰልጣኙ ነው አይደለም እንደራሱ እንደ ልጁ ሆኖ ነው የሚያሰለጥነውና በቃ ሃው እንዴት እንደምወደው ይሄን አሰልጣኝ ከምሬ ነው የምላችሁ። ኢፒኤል ማለት ነው 3 ጨዋታ ነው የቀረች። እሷንም ቋጥረን ቢሆን እናሳካታለን። ዘንድሮ እኛ ተስፋ እንዳቆርጡ ፋሚሊ ከምር ተረጋግቻለሁ ብዬ ነበር። ግን በቃ ተነሳ ቢመልሱ አገረሸብኝ። አላቅም እንዴት እንደማድሩላ ዛሬ እንጃ ዛሬ ጨፍሩ በቃ አበዱ ምናምን ከምር ፋሚሊ የስ ኧረ እንደው በመድኃኒዓለም ማጋሌዝ በመድኃኒዓለም ደንግጧል። C'est parti pour Gabriel. C'est fini. Un double d'Europe. Rentre ici. Paris Saint-Germain. Au Panthéon. Paris est double champion d'Europe. C'est fou. ተሸላለህ ወይንም ዘይነን ወሸጥር ተሸላለህ ነው ሻምፒዮንስ ሊግ ሳቶ ጋብርኤል እንዴ ተከላካይ Sato. Yapacağım. ልመናዬ አሳልፈ አትስጠኝ። ያየሁት ይበቃኛል። በፕሪሚየር ሊጉ ምንም በማያገባኝ ያየሁት ይበቃኝ። ምንም በማያገባኝ በፕሪሚየር ሊጉ የተሰደብኩት ይበቃኛል። ለነዚህ አይነት ደጋፊዎች ማለት ነው አሳልፈ አትስጠኝ አደራን። 30 ደቂቃ ነው የቀረው። ኤኒርኪ አይደለም ማለት እግዚአብሔር ነው ማለት ጋናርስ እናቴ ትሙት አልደበረኝም ማለት ነው። እንዳይከፋችሁ ከልቤ ነው መነግራችሁ። እንዴት ብሎ እንዳይከፋችሁ ለ12 ተጫውተው 120 ደቂቃ ሄደው
በፔናልቲ ደብሮን ማጋሌሽን አስመታ ነው። አይችሉንማ። ኤኒዌይስ ይቺን ቀን እንዳትረሷት። ቀጣይ አመት ማለት ነው እዚሁ ፋይናል ላይ እንገናኛለን። 99% አውሮፓ ላይ ያሉ ቡድኖች አሁን አርሰናል ያለበት ደረጃ ለመድረስ ህልማቸው ነው። ስለዚህ ሊደብረኝ አይችልም። ቻምፕ how you doing ቻምፕ? እናቴ ትሙት እንዳይደብር። ማጋሌስ እንዴት ፔናልቲ ይመታል? ማጋሌስ ተከላካይ ሆኖ እንዴት ፔናልቲ ይመታል? አረ ቢስሚላህ! ያ ሁሉ የተለፋበት ኳስ ወይኔ በአላህ! ያን ሁሉ እንዴት ማጋሌስን አርቴታ ያስመጣዋል? በእናትህ እንዴት ገና እንደሚስተው ማጋሌስ እንደሚሰቅለው ሊሰቅል እንደሚችል ምንም ኳስ ያላየ ሰው እንዲሁ ፊዚካሉ ተከላካይ ኳስ ማውጣት መጠለዝ እንዴት የሚችል ተጫዋችን እንደዚህ አይነት የጭንቅ ሰዓት ፔናልቲ ተሰምቷል። ዙቤሜንዲ ብሎ እንዴት ነው እሱ የምታስበው? እንዴት ማጋሌስ ይመታል? በአለ ይሄን ጭንቅላት እንኳን ምን ዙቤሜንዲ ያለ ማጋሌስ እንዴት ነው ሊመታ የሚችል? ወይኔ ያረቢ! እኔ እንደዚህ ምንም ሰብሮኝ አያውቅም። አኡዙ ቢል እንደው ላላህ ብለህ ስንት ነው የከፈለው? እስኪ ንገረን። ምን አይነት ወዲዛ አንጓር የሆነ ዳኛ በእናታችሁ ያመሃል እንዴ? ጤነኛ አይደለህም እንዴ? ሰከንድ ሀፍ ስንት ነው የሸጎጠልህ ናስር አልካላፊ? እኔ እኮ ችግር እኮ የለውም እኮ ጠብ እኮ የለኝም ሀቢቢ። ግን ቫር እንኳን እንዴት ላይክ ያሰጣ የሚለው ነገር ቫር ቢያየው ምን ችግር አለ? ታይቶ ይታይ ብትል ታይቶ ቢሻርስ ምን ችግር ነበር? አረ ምን አይነት እንደው ስንት ቡልሃጋ ነው እንደው ስንቱን የአርሰናል ደጋፊ ምንም እንትን የሚልህ ነገር የለም። ግን አቢ ተረጋጋ። ምንም የሚያሳስብህ ጉዳይ ዋናውን አቺቭ አድርገናል። ሪያል ማድሪድም የትኛውም ክለብ ታውቃላችሁ፣ ፒኤስጂ ራሱ ብዙ ፋይናል ላይ ተሸንፎ ነው፣ ሊቨርፑልም ተሸንፎ ነው ፋይናሊ ቻምፒዮን የሆነው ማለት ነው ሀቢ። እና ይሄኛው አዲስ አካውንቴ ነው። ፎሎ አድርጉኝ። ያኛው ስለተዘጋ ማለት ኮፒ ሊንክ አድርጉት። በኢየሱስ ተዘረፉ። ቅር እንዳይለ ቻምፕ፣ ቅር እንዳይለ አባቴ። በፔናልቲ ነው፣ የሌባ ሊግ ነው። ምንም ማድረግ አይቻልም። ከቤት ስገባ በደንብ ቪዲዮ ሰራለሁ። ምንም ምክንያት ለመፍጠር ምናምን አይደለም። ገብቷል አይደለ? 12ኛ ተጫዋች ይዘህ ገባ። ቁንጣ የተለየ ቁንጣና ማሊያ ልብሰህ ማለት ነው። የሌባ ሊግ እግዚአብሔርን ምንም አንልም። ለማንኛውም ቀሪ 15 ደቂቃ አለን። እኛ ፈጣሪን ተማምነን እነሱ ዳኛውን ተማምነው ከሞኑ ጋነርስ ይኸውላችሁ ጨዋታውን ማለት ነው በዚህ ልግለጽላችሁ። ሌላ ምንም አያስፈልግም። ዳኛው ምን እኔ ማለት ነው እውነትን ነገራችሁ። ይኸውላችሁ ዝናብ ተቀጥቅጬ ነው ያዩት የነበረው ላል እስካሁን ደስ ልብሴም አልደረቀም እንደምታዩት። ይኸውላችሁ የአርሰናል ደጋፊዎች በእውነት እንዳይደብራችሁ። የእውነት እኔ ማለት ነው ደብሮኛል። ያናደደኝ ነገር አለ። ብናሸንፍ በጣም ደስ ይለኝ ነበር፣ ግን ዲስ ይር ለኛ በጣም ትልቅ ሰክሰስ። ይኸውላችሁ ፕሪሚየር ሊግ በልተናል፣ ቻምፒየንስ ሊግ ፋይናል ደርሰናል። ፒኤስጂ በስት ቲም እንደወለደ የሚባለውን ቡድን ዳኛ ተደርቦበት 120 ደቂቃ አስኪደ ነው እንደዛ የተጫወትን ቡድን ነን። እግዚአብሔር እኔ ማለት ነው ደብሮኛል። አልደበረኝም አይደለም፣ ግን እንዳይደብራችሁ ይሄ አንገታችሁን ዝቅ እንዳታደርጉ በፍጹም ጭራሽ ማለት ነው። እውነት እኔ ማለት ነው በአርሰናል እንደ ይሄ ተደስቻ ቃለሁ ከዚህ በፊትም፣ ዛሬ ግን አላዘንኩበትም። እግዚአብሔርን ሌላ ጊዜ ቢሆን ይሄ ፋይናል እንደ ሌላ ጊዜ ፐርፎርም አድርጎ ቢሆን ይደብረኝ ነበር፣ ግን ችግር የለውም። እውነት ኤዚና ገብርኤል ሳቱ ኤዚ የተፈለገው በረኛው ሪአክት እንዲያደርግ ነው። ገብታችሁ ሶፋኖቭ ሪአክሽን ኤዚ ጠበቀው እስከ መጨረሻ ድረስ እንደዛ እንትን ሲል የነበረው ሶፋኖቭ ወደ አንዱ ይሄዳል እኔ ወደዛ በታለሁ ብሎ ነው። እስከ መጨረሻው ጠብቁት። ሶፋኖቭ ዝም ብሎ ጠበቀው እስከ መጨረሻ። አይደብራችሁ የአርሰናል ደጋፊዎች፣ በእውነት ነው የምላችሁ። በቃ አርሰናል ይመቻችሁ። አርሰናል ሲቀጥል ማለት ነው ይሄ የፕሪሚየር ሊግ ደስታችንን እንዳያጠፋው። የፕሪሚየር ሊግ አሸናፊ ነን ከአሁን አመት በኋላ ፕሪሚየር ሊግ የበላ ቲም ነው። እንዳያጠፋው ጭራሽ እንዳያጠፋው ይሄ ነገር። የአርቴታን ሪአክሽን አሳዩኝ የደጋፊዎቹን። የአርቴታን በቃ እኔ የምፈልገው የአርቴታን ሪአክሽን አሳየኝ። በቃ ማን ነው? ምን ላይ ነው የምናየው? አረ ንገሩኝ። አረ እኔ ራሴን እያመመኝ ነው። አረ ወይኔ ጣለ በቃ ማዕበሉን። የእንግሊዝ ፕሪሚየር ሊግ ሻምፒዮን የነበረው አርሰናል በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ በፒኤስጂ ተሸንፏል።
እንግዲህ በመለያ ምት ነበር አርሰናሎች የተሸነፉት። በጨዋታው የተሻለ ጨዋታውን በራሳቸው መንገድ ማኔጅ ለማድረግ ሞክረዋል። ያው ብዙዎቹ የአርሰናል የጨዋታ መንገድ አላስደሰታቸውም ዛሬ። ነገር ግን የፍጻሜ ጨዋታ በምታስበው መንገድ ውበትን ላይ ላበስ ይችላል። በተለይ ካሉበት የተጫዋቾች እጥረት አንጻር አርሰናል እነዚህን የተጫዋቾችን እጥረት ለመሙላት ጥረት አድርጓል። ለምሳሌ የአማካኝ ክፍል ተጫዋቹን በሉዊስ ኬሊ ነው የጀመረው። ከዛም በኋላ የተጫዋቾች የቅየራ ሂደቱን ከተመለከትን ከፒኤስጂ አንጻር የኳሊቲ ልዩነቶቹን በደንብ ፊል እናድርጓለን። ግን በዛም ሁኔታ ውስጥ ሆኖ ጨዋታዎችን ለመቆጣጠር የነበረው ጥረት አርሰናል በራሱ መንገድ አዋጭ ነበር ማለት ይቻላል። በመለያ ምቱ እኔ በጣም ያስገረመኝ የሚኬል አርቴታ ጋብሪኤል ማጋሌሽን መምረጡ ነበረ። አይ ቲንክ ሚኬል አርቴታ የስነ ልቦና ጨዋታ ለመጫወት ያሰበ ይመስለኛል። ነገር ግን ከሱ ይልቁን በተለይ ሜዳ ውስጥ የነበረው ዩሪን ቲምበር ለመለያ ምት ይበልጥ የቀረበ፣ በተለይ ደግሞ ልጁ ጎል የማስቆጠር አቅሙና እርጋታው ሳጥን ውስጥ ጥሩ ስለሚሆን እሱም ቢጠቀም ኖሮ የተሻለ ነገር ማግኘት ይችል ነበር ብዬ አስባለሁ። ግን ፒኤስጂ ለተከታታይ ሁለተኛ ጊዜ ሻምፒዮን የሆነበት የፍጻሜ ጨዋታ ፒኤስጂ እስከ መጨረሻው ጨዋታውን ማኔጅ አድርጎ ማሸነፍ ችሏል። የጨዋታው ተርኒንግ ፖይንት ነው ከማስባቸው ነጥቦች መካከል የኖኒ ማዱዌኬ ንክኪ በቫር እንደገና መታየት የነበረበት ይመስለኛል። በተለይ ያ ንክኪ ጤነኛ ንክኪ አልነበረም። ወደ ጎን በሄደበት ሽግግር ውስጥ ከኪቫራትስኬሊያ ከተሰራበት ጥፋት ጋር የሰውነት ጫና ነበረው። ጫና አድራሹ ተጫዋች ጥፋተኛው ተጫዋች ሆኖ በሳጥን ውስጥ ተመልክተነዋል እና ያን ለምን የመሃል ዳኛው መመልከት እንዳልፈለጉ በቫር መመልከት ለምን እንዳልፈለጉ የሚያስገርም ነበረ። የፍጻሜ ጨዋታ በጣም በብዙ ጭንቀቶችና ውጥረቶች የተሞላ ነበረ። እንዴት አገኛችሁት? የፍጻሜ ጨዋታ ሀሳብ ስጡበት። አሁን ይመጡና የሌባ ሊግ ብለው የወጠጤ ሙድ ያራምዳል። ይሄን የሌባ ሊግ አንተ አመቱን ሙሉ ፕሪሚየር ሊግ ከስንት ክለብ እያስለቀስክ በዳኛ ዘርፈውታል። ደም ስራችን እስኪወጠር ነው የቋጠርነው። እግር ትበላለህ አበላም። ሻምፒዮንስ ሊግ መቼም አበላም። መቼም ትላልቅ ክለቦች ቦታ ነው። እግር ትበላለህ። ሻምፒዮንስ ሊግ መቼም አትበላም። ወያለው ደስን ያለኝ የስ ቀልድ ነው እንዳያስከው ዱዌ ክቫራትስኬሊያ፣ ኑኖ ሜንዴዝ፣ ጆዋ ኔቬዝ፣ ቪቲኒያ፣ ዴምቤሌ ምናምን ማንን